በማለዳ ስትነሳ አንድ መዝሙር በአእምሮ ውስጥ ደጋግሞ ሲጫወት አጋጥሞ ያውቃል? ስለ መዝሙር እንኳን ሳታስብ ያንን መዝሙር ማታ እንኳን እየሰማው ሳታድር፣ ነገር ግን በማለዳ በውስጥ እየዘመርከው ከተነሳ በመንፈሳዊ ዓለም ውስጥ ምን እየተካሄደ እንደነበረ እነግርሃለሁ። በመጀመሪያ ማወቅ ያለብህ ነገር ቢኖር አንተ መንፈሳዊ ሰው ከሆንክ ተኝተህ ሳለ በመንፈስ ከእግዚአብሔር መመሪያዎችን እንደምትቀበልስ ታውቃለህ? እነዚህ መመሪያዎች አንዳንድ ጊዜ በመዝሙሮችና በእግዚአብሔር ቃል ጨምሮ በተለያዩ መንገዶች ይመጣሉ። በመዝሙር 16 ቁጥር 7 ላይ ዳዊት እንዲህ ይላል፣ የሚመክረኝን እግዚአብሔርን አመሰግናለሁ፣ በሌሊት እንኳን ሕሊናዬን ያስተምረኛል። ዘወትር እግዚአብሔርን አስቀድመዋለሁ፣ እርሱም በቀኝ ስለሆነ አልታወክም። ስለዚህ አይኖችህን ስትከፍትና አንድ መዝሙር አስቀድመው በአእምሮ ውስጥ ሲጫወት ይህ ብዙውን ጊዜ በሌሊት በውስጥ ምን እየተከናወነ እንደነበር ፍንጭ ነው። ስለዚህ በአእምሮ ውስጥ ከመዝሙር ጋር የመንቃት የመጀመሪያው ትርጉም አንተ ተኝተህ ሳለ እግዚአብሔር ሐሳቡን በውስጥ እየተከለ መሆኑ ነው። በመዝሙር 42 ቁጥር 8 ላይ ዳዊት እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ቅኔውን ከእኔ ጋር ናት ይላል። በተለይ በሌሊት ቅኔው ከእኔ ጋር ናት ማለቱ ልብ በል፣ ይህ ማለት እግዚአብሔር ራሱ በሌሊት በውስጥ መዝሙር ያኖራል ማለት ነው። በጭንቀት ተኝተህ ሊሆን ይችላል፣ ነገር ግን ስትነቃ ስለ እግዚአብሔር ታማኝነት በሚናገር መዝሙር ትነቃለህ። ወይም እያለቀስክ ተኝተህ ሊሆን ይችላል፣ ነገር ግን ስለ እሱ መጽናናት በሚናገር የአምልኮ መዝሙር ትነቃለህ። ይህ በአጋጣሚ የመጣ አይደለም፣ ይህ ምሕረት ነው። አንዳንድ ጊዜ መንፈስ ቅዱስ ዜማን የሚመርጠው ከረጅም ስብከት ይልቅ ልብ መዝሙርን ለማስታወስ ስለሚቀለው ነው። እርሱ እንደዚህ ያለውን መስመር ይጠቀማል። ስለ እግዚአብሔር ታማኝነት ውስጥ እየዘመረ ልትነቃ ትችላለህ እና ደጋግሞ ውስጥ ያንን መዝሙር ይዘምረዋል። አስበኸው አይደለም፣ አጥንተኸውም አይደለም። ይህ ከተፈጥሮና ከልምድ በላይ በሆነ መለኮታዊ ምሪት ውስጥ የሚከናወን ነገር ነው። ምክንያቱም ለሚቀጥለው ቀን ምን እንደሚያስፈልግ እግዚአብሔር ያውቃልና። አንዳንድ ጊዜ የምትነቃበት መዝሙር አንተ ተኝተህ ሳለ እግዚአብሔር ለልብ የሰበከው ስብከት ነው። በሌላ ጊዜ ደግሞ መንፈስ ቅዱስ በአንተ በኩል የሚያደርገው ማማለድ ነው። ስለዚህ ይህንን መዝሙር በአእምሮ ውስጥ መስማትህን ስትቀጥል መንፈስ ቅዱስ ከመንፈስ ለሚመጣው አምልኮ ምላሽ እየሰጠ ነው። ይህም ብዙውን ጊዜ በጣም አዎንታዊ ምልክት ነው። አንድን የመጽሐፍ ቅዱስ ቃል ወይም መዝሙር እያሰላሰልክ የምትነቃበት ሁለተኛው ምክንያት በውስጥ ያለው መንፈስ ቅዱስ አምልኮን ስለሚናፍቅ ነው። ሥጋ ፈጽሞ ማምለክ የማይፈልግባቸው ጊዜያት አሉ። ደክሞሃል፣ ከፍቶሃል፣ ወይም ቀኑ ሳይጀምር እንኳን የሕይወት ከባድነት በአንተ ላይ አርፏል። ነገር ግን መንፈስ ቅዱስ ሥጋ በሚሰማው ስሜት መሠረት አይሰራም። እርሱ ስሜቶች ገና ሳይነኩ እንኳን መንፈስህን ያነቃቀዋል፣ እንዲሁም ወደ አምልኮ ያስገባሃል። ለምሳሌ በባዮሎጂ ሳይንስ ውሃ ለሰውነት ህልውና አስፈላጊ ነው። ነገር ግን በቂ ውሃ ባላገኘ ጊዜ ወይም ሰውነት በትንሹም ቢሆን ውሃ ሲያጣ ሰውነት ወደ አንጎል ምልክትን ይልካል። እናም በድንገት የውሃ ጥም ይሰማሃል። ያ ጥም አንድ ነገር ሊከሰት እንደሚችል የሚገልጽ ማስጠንቀቂያ አይደለም። ሰውነት ከረጅም ጊዜ በፊት ወደ እጥረት ሁኔታ መግባቱን የሚያሳይ ምልክት ነው እንጂ ጥሙ አስቀድሞ ላለ ሁኔታ የሚሰጥ ምላሽ ነው። ተመሳሳይ መርህም በመንፈሳዊ ዓለም ውስጥ ይሰራል። መንፈስ ቅዱስ አምልኮን በሚናፍቅበት ጊዜ ወይም ከእግዚአብሔር ጋር ባለ ግንኙነት ድባብ ውስጥ ፍላጎት በሚኖርበት ጊዜ እርሱ በአንተ ውስጥ አንድ ነገር ማንቀሳቀስ ይጀምራል። ራስህን እየዘመርክ ስትነቃ ልታገኘው ትችላለህ። በመንፈስ ውስጥ ደጋግሞ ያ መዝሙር ይጫወታል፣ እናም ልታግደው ፈጽሞ አትችልም። ይህ በአጋጣሚ አይደለም። ያ መንፈስ ቅዱስ የአምልኮን ስሜት እንድታገኝ እየረዳ ነው። ወደዛ የአምልኮ መንፈስ ውስጥ እንድትገባ እያገዘ ነው። እርሱ ወደ ውስጥ እየሳበ ነው። ጥም በሰውነት ውስጥ የሚያደርገውን እርሱ በመንፈስ ውስጥ እያደረገው ነው። ለሚያስፈልገው ነገር መሳብን እየፈጠረ ነው። ስለዚህ በሚቀጥለው ጊዜ እግሮች መሬት ከመንካታቸው በፊት የአምልኮ መዝሙር ወደ ልብ ሲገባ በችኮላ አትለፈው። ያ እንዲሁ ዝም ብሎ ዜማ ላይሆን ይችላል። ያ ግብዣ ሊሆን ይችላል።
ሶስተኛው ትርጉም እግዚአብሔር አንዳንድ ጊዜ የጠዋት መዝሙርን ለቀን እንደ መሳሪያ ይጠቀማል። በአንድ የተወሰነ የአምልኮ መስመር ወይም መዝሙር ልትነቃ ትችላለህ እና በኋላ በዚያው ቀን ለምን እንደሆነ በትክክል ታያለህ። ስለዚህ እግዚአብሔር ቀንህን አስቀድሞ እንደሚመለከትና አንተ የማታያቸውን ውጊያዎች እንደሚያይ አስብ። ብስጭት፣ ፈተና፣ መጥፎ ዜና ወይም ግራ መጋባት እንደሚገጥም ያውቃል። እግሮችን መሬት ላይ ከማውረድ በፊት እንኳን የሚያስፈልግን ትክክለኛ እውነት የያዘ መዝሙር በመንፈስ ውስጥ ይጭናል። በመዝሙር 149 ቁጥር 6 ላይ የእግዚአብሔር ከፍተኛ ምስጋና በአፋቸው ውስጥ ይሁን፣ ሁለት አፍም ያለው ሰይፍ በእጃቸው ይሁን ይላል። ምስጋናና ውጊያ የተሳሰሩ ናቸው። በሁለተኛ ዜና መዋዕል ምዕራፍ 20 ላይ ኢዮሳፍጥ ከሰራዊቱ ፊት ዘማሪዎችን በላከ ጊዜ እግዚአብሔር ጠላትን ለመበተን መዝሙራቸውን ተጠቀመ። አንተ እየዘመርክ ትነቃለህ፣ እግዚአብሔር እረኛዬ ነው እያልክ እና በኋላ በዚያው ቀን እግዚአብሔር ታዳጊነቱን ያሳይሃል። መንገድ ጠራጊ ወይም ተአምር አድራጊ እያልክ እየዘመርክ ትነቃለህ። እናም በኋላ በዚያው ቀን ተአምር ያደርግልሃል። በጠዋት ውስጥ ያለው መዝሙር ብዙውን ጊዜ ለከሰዓት ጋሻ ነው። አራተኛው ትርጉም አንዳንድ ጊዜ የምትነቃበት መዝሙር በቀደመው ሌሊት ለእግዚአብሔር ስትናገረው ከነበረው ነገር ጋር ቀጥታ ይያያዛል። ልብህን ካፈሰስክ፣ ጥቅስ ካነበብክ ወይም ከአንድ ውሳኔ ጋር ከታገልክ በኋላ ወደ አልጋ ሄደ ሊሆን ይችላል። አንተ ተኝተህ ሳለ መንፈስህ ያንን ነገር ሲያወጣና ሲያወርድ ሰነበተ። መፈለግህን አላቆምክም። ዝም ብለህ ያንን መፈለግ ወደ ጥልቅ ስፍራ አዛወርከው። መዝሙር 63 ቁጥር 6 ላይ በመኝታዬ ሆኜ አስብሃለሁ፣ ሌሊቱንም ሁሉ የአንተን ነገር አስባለሁ ይላል። ዳዊት በሌሊት ስለ እግዚአብሔር ያስባል። ከዚያም በቁጥር 7 ላይ ረዳት ሆነኸኛልና ስለዚህ በክንፎች ጥላ ስር ደስ ይለኛል ይላል። ከማሰብ ወደ ደስታ ይሸጋገራል። ስለ ፍርሃቶች እያሰብክ ወይም ስለ እግዚአብሔር የተስፋ ቃላት እያሰላሰልክ ወደ አልጋ ልትሄድ ትችላለህ። ጠዋት ላይ እየዘመርክ የምትነሳው መዝሙር ብዙውን ጊዜ የትኛው ይበልጥ በጥልቀት እንደሰረጸ ይገልጣል። በታማኝነት መዝሙር ከነቃ ከጭንቀቱ በላይ ልብ በእግዚአብሔር ላይ ለመደገፍ እንደመረጠ ምልክት ነው። መንፈስ ያንን ለመወሰን ሌሊቱን ተጠቅሞታል። አምስተኛው ትርጉም በመንፈሳዊ ጥቃት ስር ልትሆን ትችላለህ። ይህ ደግሞ እስካሁን ካየናቸው ለየት ያለ፣ በጠዋት ስትነሳ በማይገቡ ሐሳቦችና በዘፈን ከነቃ ምናልባት ሆን ብለህ ያንን ሐሳብ ወይም ያንን ዘፈን ሰምተህ ላይሆን ይችላል። ነገር ግን ይህንን እያሰብክ ወይም በውስጥ በዚያ ነገር ውስጥ ከነቃ ይህ የጠላት ውጊያን ይገልጣል። እያንዳንዱ የጠዋት መልእክቶች ከእግዚአብሔር አይደሉም። አንዳንድ ጊዜ ጠላትም አእምሮን ለመጥለፍ ይሞክራል። በአእምሮ ውስጥ ጨለማ፣ ረባሽ ወይም በጣም ኃጢአት ነክ የሆኑ ሐሳቦች እያሰብክ ከነቃ፣ በተለይም ያንን ዘፈን ሰምተህ እንኳን የማታውቅ ከሆነ በትኩረት ማሰብ ይኖርብሃል። ዲያብሎስ በማለዳ ዘሮችን መዝራት ይወዳል። ቀንህን በኃጢአት እንድትውል፣ ስሜትህን የሚረብሽ እንዲሁም እግዚአብሔርን በማያከብር ነገር እንድታደርግ ሊመራ ነው ማለት ነው። ስለዚህ አስተውለህ ልትነቃ ይገባል። ይህንን ነገር ችላ ካልከውና ምንም ካላደረግ ቀንህ እንዲበላሽ አንድ እርምጃ እንዲራመድ ፈቅደህለታል ማለት ነው። ኤፌሶን 6 ቁጥር 12 ይህንን ያስታውሰናል። መጋደላችን ከደምና ከሥጋ ጋር አይደለም ይለናል። የውጊያው ሜዳ ብዙውን ጊዜ የሐሳብ ሕይወት ነው። ጠላት ሙዚቃ በሮችን በመክፈት ፈጣኑ መንገድ አንዱ መሆኑን ያውቃል። በእነዚያ ጊዜያት ዝም ብሎ በአእምሮዬ ተቀላቅሎ ነው ብቻ አትበል። ከቻልክ ጮክ ብለህ ምላሽ ስጥ። የተለየ መዝሙር መዘመር ጀምር። ቃሉን አንብብ፣ ጸልይ። ኢየሱስን የሚያከብር አምልኮ ክፈት። ምንም ሙዚቃ አለመስማት ወይም መከልከል አትችል ይሆናል። ነገር ግን የትኛውን ሙዚቃ መስማት እንዳለብህ መምረጥ ትችላለህ። ስድስተኛው ትርጉም እግዚአብሔር እንዲሁ ዝም ብሎ እንደ አንድ ክስተት ሳይሆን እንደ ሕይወት ዘይቤ ወደ ጥልቅ አምልኮ እየጋበዝ ነው። እኛ ብዙውን ጊዜ አምልኮን ልክ እንደ እሁድ አገልግሎት አንድ ክፍል አድርገን እንቆጥረዋለን። ነገር ግን በቅዱሳን መጻሕፍት ውስጥ ምስጋና የዕለት ተዕለት ሕይወት ነው። በመዝሙር 92 ቁጥር 1 እና 2 ላይ ልዑል እግዚአብሔር ሆይ አንተን ማመስገንና የምስጋና መዝሙር ለአንተ ማቅረብ መልካም ነው። ስለ ዘላለማዊ ፍቅር በየማለዳው መናገር፣ ስለ ታማኝነት በየሌሊቱ ማውራት እንዴት መልካም ነው ይለናል።
በሐዋርያት ሥራ ምዕራፍ 16 ያሉ የተደበደቡና በወህኒ ቤት የነበሩ ጳውሎስና ሲላስ እንኳን በእኩለ ሌሊት ይጸልዩና እግዚአብሔርን ያመሰግኑ ነበር። መዝሙራቸው ምቹ ሁኔታን አልጠበቀም፣ ከመንፈሳቸው ወጣ። በኤፌሶን 5:19 ላይ መዝሙር የሚለው የግሪክ ቃል ሳልሞስ ነው። ይህም በባህል መሳሪያ የሚዘመር መዝሙርን ያመለክታል። ነገር ግን ጳውሎስ አማኞች እርስ በርሳቸው ለመጣነስ የሚጠቀሙባቸውን መንፈሳዊ መዝሙሮች ለመግለጽ ተጠቅሞበታል። በመዝሙርና በውዳሴ በመንፈሳዊም ዜማ እርስ በርሳችሁ ተነጋገሩ። በውዳሴና በመዝሙር በሙሉ ልባችሁ ጌታን አመስግኑ። በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር እግዚአብሔር አብን ዘወትር አመስግኑ ይለናል በኤፌሶን መጽሐፍ ላይ። በመዝሙር ስትነቃ አእምሮ ሙሉ በሙሉ ሳይበራ በፊት ልብ አስቀድሞ የኤፌሶን ምዕራፍ 5ን መተግበር እየጀመረ ነው። እግዚአብሔር ሙሉ ቀንህን እንደ ሐሳቡና እንደ ቃሉ እንዲሆን ስለፈለገ ነው። ሰባተኛው ትርጉም እግዚአብሔር አንዳንድ ጊዜ ምን መለወጥ እንዳለበት ለማጋለጥ መዝሙርን ይጠቀማል። ዘወትር እግዚአብሔርን በማያከብሩ ዘፈኖችና ወደ ጨለማ ስሜት በሚጎትቱ ወይም ስጋን በሚመግቡ ዘፈኖች የምትነቃ ከሆነ ይህ ማስጠንቀቂያ ነው። ልብህን የያዘው ምን እንደሆነ እንድትፈትሽ ነው። ነገር ግን በአእምሮ ውስጥ ብቻ እኮ ነው ትል ይሆናል። ልክ ነህ። አዎ፣ ነገር ግን አእምሮ ደግሞ ምሽጎችን የሚገነቡበት ስፍራ ነው። ሁለተኛ ቆሮንቶስ 10 ቁጥር 4 እና 5 እንዲህ ይላል፣ የጦር መሳሪያዎችንም ምሽግ ለማፍረስ የሚያስችል መለኮታዊ ኃይል ያላቸው ናቸው እንጂ ዓለማዊ የጦር መሳሪያዎች አይደሉም። እግዚአብሔርን በማወቅ ላይ እንቅፋት ሆነው የሚነሱትን ክርክርና ትዕቢት እናፈርሳለን። የሰውን ሐሳብ ሁሉ እየማረክንም ለክርስቶስ እንዲታዘዝ እናደርጋለን ይላል። በዘፈን ውስጥ ግጥሞች በዜማ የተዋቀሩ ሐሳቦች ናቸው። ምኞትን፣ ትዕቢትን፣ ስግብግብነትን፣ አመፅን ከፍ የሚያደርጉ ሐሳቦች ከሆኑና በውስጥ ዘወትር የሚጫወቱ ከሆነ ልታስተውል ይገባል ማለት ነው። እያንዳንዱ ድንገተኛ ዜማ መቆጣጠር አትችልም፣ ነገር ግን የምትመገበውን መቆጣጠር ትችላለህ። ታዲያ ከዘፈን ወይም ከመዝሙር ጋር ስትነቃ በትክክል ምን ማድረግ አለብህ? መጀመሪያ ማድረግ ያለብህ ነገር ማዳመጥና መፈተሽ ነው። ውስጥህን ጠይቀው፣ ግጥሞቹ ምን እያሉ ነው? ከእግዚአብሔር ቃል ጋር ይስማማሉ ወይስ ወደ ሌላ ይጎትተዋል? ወደ ክርስቶስ የሚያመለክቱ የአምልኮ መዝሙሮች ከሆኑ ተቀበላቸው። ለቀን ድምፅ እንዲሰጥ ፍቀድለት። ኃጢአትን፣ ራስን ወይም ጨለማን የሚያከብር ዘፈን ከሆነ ግን እምቢ በለው። ደጅህን የሚያንኳኳውን ዜማ ሁሉ መቀበል የለብህም። ሆን ብለህ በቀጠሮ ተካው። ሌላ መዝሙር ዘምር። አምልኮን ጮክ ብለህ ክፈት። በመንፈስ ጸልይ። ሁለተኛው ልታደርገው የሚገባ ነገር የሚመጣውን ድምፅ እንደ ተራ ድምፅ ሳይሆን እንደ ግብዣ መቁጠር ነው። በአእምሮ ውስጥ እግዚአብሔር መንገድ ያዘጋጃል በሚል ዝማሬ ወይም ጥቅስ ስትነቃ እግዚአብሔር ጠይቀው። ስለ የትኛው መንገድ ነው ልታመለክተኝ የወደድከው ብለህ ጠይቀው። በውስጥ ቅዱስ ቅዱስ በሚል ስትነቃ ወደ ስራዎች ከመቸኮል በፊት የእሱን ቅድስና ለማምለክ ጥቂት ጊዜ ውሰድ። መዝሙሩን ከቻልክ በሙዚቃ ማጫወቻ መሳሪያዎች ክፈትና ከእግዚአብሔር ጋር ወደ ህብረት ወደ ህልውናው የምትገባበት በር እንዲሆን ክፈትለት፣ በር እንዲሆን ፍቀድለት። ጠዋቶች ውድ ናቸው። የመጀመሪያዎቹ ሐሳቦች፣ የመጀመሪያዎቹ ድምጾችና የመጀመሪያዎቹ የቀን መዝሙሮች በአጋጣሚ የመጡ አይደሉም። እነሱ ዘሮች ናቸው፣ ምልክቶች ናቸው፣ ግብዣዎች ናቸው። ጉዳዩ ይህ ነው። ስለተመለከታችሁ አመሰግናለሁ። ይህንን መልእክት ለብዙዎች ሼር በማድረግ የአገልግሎቱ አብሮ ሰራተኛ እንዲሆኑ እጋብዛለሁ። ለቻናሉ አዲስ ከሆኑ ደግሞ እንደዚህ አይነት መልካም የሆኑ ከዚህ ዓለም ግርግርና ሁከት የሚያርቁ ወደ እግዚአብሔር ቃልና ሐሳብ የሚመሩ ትምህርቶች እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ እንዲሆኑ እጋብዛችኋለሁ። ተባረኩ።